ሀገር የምትገነባው ከራስ አቅም በላይ በሚያስቡና ከግላዊ ፍላጎታቸው በላይ ለመፈጸም በቆረጡ ዜጎች ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ ለ1447ኛው የኢድ አል-አድሃ አረፋ በዓል ባስተላለፉት የእንኳን አደረሳችሁ መልእክታቸው ስለ ኢድ አል-አድሃ አረፋ በዓል ስናስብ ሶስት ነገሮች ቀድመው ይታወሱናል። መስዋዕትነት፣ መታዘዝና መተጋገዝ። አባት ልጁን ለመስዋዕትነት ያቀረበበት፣ ልጅ የአባቱን ትዕዛዝ የፈጸመበት፣ ሙስሊሞች የመተጋገዝ እሴትን ለዓለም የገለጡበት በዓል ስለሆነ አረፋ በህዝበ ሙስሊሙ ዘንድ ትልቅ ትርጉም አለው። እስማኤል ለነብዩ ኢብራሂም የመጀመሪያና ተወዳጅ ልጃቸው ነው። አላህ ሱብሃነሁ ወተዓላ ይህንን ተወዳጅና የመጀመሪያ ልጅ እንዲሰዋለት ሲጠይቃቸው ታዘዙ እንጂ ወደ ኋላ አላሉም። ለመታዘዝ የሞከሩት ነገሩ ቀላል ሆኖ አይደለም። ልጅን ያህል ነገር መስዋዕት ማድረግ ምኑ ይቀላል? የአባትነት ስሜት ይተናነቃል። የሰይጣን ሹክሹክታ ይፈታተናል። የቤት ዘመድ ወቀሳና የጎረቤት አስተያየትን መቋቋምም ይከብዳል። ነብዩ ኢብራሂም በዚህ ሁሉ አጣብቂኝ ውስጥ አንድ ሀቅ ተገልጦላቸዋል። ከራስ ስሜት፣ ከሰው ሀሜትና ከወዳጅ ፍላጎት የሚልቅ ታላቅ ዓላማ እንዳለ አምነዋል። ስለዚህም በፈተና ውስጥ ጸንተው ቆሙ። ቆራጥነታቸውንም በተግባር ታየ። ሀገር የምትገነባው ከራስ ጥቅም በላይ በሚያስቡና ከግላዊ ፍላጎታቸው በላይ ለመፈጸም በቆረጡ ዜጎች ነው። የሚወዱትን ነገር እንኳን ሳይቀር ለመሰዋት ዝግጁ የሆኑ ዜጎች ሲበዙላት ሀገር ትበረታለች። እስማኤላቸውን ለመስጠት የማያመነቱ ዜጎች የሞሉባት ሀገር ጽኑ ናት። የለመድናቸው የምንወዳቸው የራሳቸውን ገንዘብ ያደረግናቸው ብዙ ነገሮች ይኖራሉ። ከነዚህ የሚበልጥ ዓላማ ግን አለ። እርሱም ሀገርነትና ሉዓላዊነት። ሀገርነት የሚገነባው ከመውሰድ ይልቅ በመስጠት ነው። ሉዓላዊነት የሚጸናው በፈተና ሳይወድቁ በመቆም በወጀብ ሳይናወጡ መጓዝ በመቻል ነው። የእውነት ኢትዮጵያ ሲያልፍላት ማየት የምንሻ ከሆነ ምኞታችንን በተግባር ገለጥ። የሀገር ኩስመና ካሳሰበን ለግዝፈቷ እንድከም። ያጎበጣትን የድህነት ቋጥኝ ለመሸከም ትከሻችንን እናመቻች። ጎተራዋ እንዲሞላ እጃችን አፈር ይንካ። የጠየመ ገጿ እንዲፈካ በስራ ሌት ተቀን እንሰለፍ። የተቀማ ክብሯ እስኪመለስ ድርሻችንን እንወጣ። ሀገር መውደዳችን ከልብ ከሆነ መስዋዕት ለመሆን አናመንታ። የአረፋ በዓል የመታዘዝና የመስዋዕትነት ብቻ ሳይሆን የመደጋገፍና የመተጋገዝ በዓል ጭምር ነው። በአረፋ ከሚከናወነው እርድ 1/3 ለምስኪኖች እንዲሰጥ የእስልምና አስተምህሮ ያዛል። በአረፋ ህዝበ ሙስሊሙ ደስታና ሀዘኑን እየተጋራ በዓሉን ያከብራል። የአረፋ ዕለት አንድም ሰው ተከፍቶ እንዳያሳልፍም በአረፋ ሰሞን ማንም ሰው ተርቦና ተጠምቶ አያድርም። በዓሉ ትርጉም የሚሰጠው ህዝበ ሙስሊሙ ያለውን ተካፍሎ ሲያከብረው ነው። ሰዎች አስቸጋሪ ሁኔታን የሚሻገሩበት መፍትሄው መተሳሰብና መተጋገዝ እንደሆነ ከአረፋ እንማራለን። ሀገርም ከፈተናዎቿ በላይ እንድትሆን እኒህ እሴቶች ወሳኝ ናቸው። አረፋ ማህበረሰባዊ በዓል የሚባለው ለዚህ ነው። ሰዎች በግላቸው የሚያከብሩት አይደለም። ቤተሰቡ፣ ጎረቤቱ፣ ሰፈሩ፣ ከተማው የሚያከብረው በዓል ነው። ያላቸውና የሌላቸው፣ የሚችሉና የማይችሉ፣ ታላላቆችና ታናናሾች፣ ባለስልጣናት፣ ተራ ዜጎች በአንድነት የሚያከብሩት በዓል ነው። ሰው የሚኖረው በቤቱ ውስጥ አይደለም፣ በማህበረሰቡ ውስጥ ነው። ማህበረሰባዊ ትስስርና ትብብር ለዜጎችና ለሀገር ደህንነት ወሳኝ ናቸው። ማህበረሰባዊ ትስስር ስለሌሎች እንድናስብ፣ ስለሌሎች እንድንሰራና ስለሌሎች ዋጋ እንድንከፍል ያደርገዋል። ራሳችንን በሌሎች ጫማ ላይ አቁመን እንድናይ ያስችለናል። የሁላችንም ሰላም፣ የሁላችንም ደህንነትና የሁላችንም ጥቅም ካልተከበረ በቀር የግላችን ብቻ ልናስከብር እንደማንችል ያስገነዝበናል። ስለዚህም ማህበራዊ ግዴታን እንደ ዜግነት ግዴታ ወስደን እንድንሰራ ያደርገናል። ምርጫ ማህበራዊና ዜግነታዊ ግዴታችንን ከምንወጣባቸው የዲሞክራሲ መገንቢያ መሳሪያዎች መካከል ዋነኛው ነው። ያለ ህዝብ ተሳትፎ ዲሞክራሲ አይሳካም። ያለ ምርጫም የህዝብ ተሳትፎ ምሉ አይሆንም። የዲሞክራሲያችን መሰረት ጥንካሬው የሚለካው በተሳትፏችን መጠን ነው። የዘንድሮው ሀገራዊ ምርጫ ሀገረ መንግስታዊ ስርዓታችን የሚጠናከርበት መሰረት ነው። የዲሞክራሲ ልምምዳችን አንድ ደረጃ ከፍ የሚልበት፣ የቀጣይ ዓመታት የሀገራችንን እጣ ፈንታ የምንለይበት፣ ከምንም በላይ ብዝሃ ድምጽ የሚሰማበት የህግ መወሰኛ ምክር ቤት የምንመሰርትበት ወሳኝ አጋጣሚ ነው። በመሆኑም በዓሉን ስናከብር ዜግነታዊ ግዴታችንን ለመወጣት ብቻ ሳይሆን በካርዳችን ዲሞክራሲያዊ መብታችንን ለማረጋገጥ እየተዘጋጀን እንዲሆን ጥሬን አቀርባለሁ። በድጋሚ መልካም የአረፋ በዓል እንዲሆን እመኛለሁ። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ።